ቤተሰብ ይሄ ነገር ነው የሚያስብለው። ከምሬንም ነግራችሁ አብርሽ እንግዲህ አልፈልግሽም በቃ ኤፍሬም ከሷ ጋር ልታስታርቀኝ እየሞከርክ ከሆነ እንዳላይህ ነው ያለው። ሩታ አልፈልግሽም በቃ ስንቴ ልንገርሽ ስንቴ ላስረዳሽ እንደማልፈልግሽ እኔን ስለምትወጂ እኔን ስለምታፈቅሪ ብቻ ብዙ መንገዶችን ተጠቅመሽ አንቺ እኔን ወደ አንቺ ለማምጣት የምትሞክራቸው ነገሮች ካለ በጣም ተሳስተሻል። ስለዚህ ምንም የሚያስፈልግ ነገር የለውም ውጪልኝ ከህይወቴ ብሏል አብርሽ። ማስጠንቀቂያ ሰጥቷል። ማንንም ሰው እንዳታስገድዱት እንግዲህ አብርሽ ሲጀመር ነገም ሄርሜላ እንደዚህ ነው የምላት ለአብርሽ ሌላ አዲስ ሚስት ተዘጋጅታለች። ሌላ አዲስ ፍቅረኛ ይዞ ሊመጣ ነው በቅርብ ቀን ማለት ነው። ገባችሁ? ስለዚህ ሄርሜላንም አይፈልግም ሩታንም አይፈልግም። የራሱን ህይወት የሚኖረው ተውት በቃ። ማንም ሰው እንዳያለቃቀስ። ሩታ ስለተንበረከክሽ ስላለቀሽ ራሽን ዝቅ ታረጊያለሽ እንጂ አብርሽ ጋር የምትሆኒበት አብርሽ ራርቶ የሆነ ነገር የሚሆንበት ምንም አይነት ኬዝ የለም። ገባችሁ? ስለዚህ አብርሽ ከወሰነ ውሳኔውን ቆይቷል። ገባችሁ? ይሄን ነገር እንትን ሲለው ምናምን በቃ ብዙ ነገሮችን ሲስተም ሲፈጥርበት ስለነበረ ነው እንጂ አብርሽ ሁለታችሁንም የሚፈልግ ሰው አይደለም። አይፈልጋችሁም። ሌላ ሴት መታለች። አብርሽን በፍቅር ጠብ ያደረገችው ሌላ ሴት ስለመጣች አብርሽ ከሷ ጋር ነው የሚሆነው። በቅርብ ጠብቁ። ሶሻል ሚዲያ ላይ ትመጣለች በቅርብ። ገባችሁ? በቅርብ ማለት ነውና አብርሽ ጋር እንደዚህ ተሟጭጨ ተፏልጨ ተቋድጨ ምናምን የምትሉ ሰዎች ስነ ስርዓት አድርጉ። አይጠቅማችሁም። በቃ አብርሽ አይሆናችሁም እንዴ? ለምንድነው የማይሆናችሁ? ሰው ላይ ሙይዳችሁ ልፍጥ የምትሉት በግዴታ አለ እንዴ? በግዴታ ፍቅር አለ ወይ? እንዲህ ብትሉ ራሱ አይሰማችሁም አብርሽ። ከምሬንም ነግራችሁ እና አብርሽ በአሁኑ ሰዓት በሚያሳዝን ሁኔታ የሁለታቸውንም ፍቅር አደጋ ላይ ጥሎታል። ሄርሜላም ታለቅሳለች፣ ሩታም ታለቅሳለች። ሄርሜላ ጋር ነው የሚያምርብህ የምትሉ ሰዎች አሉ። ቢሆን ደስ ይለናል፣ ግን አብርሽ ከሄርሜላ ጋርም አይሆንም። አብርሽ ከሄርሜላ ጋርም አይሆንም። ሌላ ሰው ነው ይዞ የሚመጣ አብርሽ። ምን ትላላችሁ? ዝም አይነቅዝም ነው፣ ሌላ ምንም አንልም አይደለ ቤተሰብ? እና እኔ በጣም ነው የከፋኝ፣ በጣም ነው ያዘንኩት። ልጄንም ከፈለገኩኝ ከራሴ ጋር አድርጌ ማሳደግ እችላለሁ። ግዴታ ካንቺ ጋር መሆን የለበትም እንደዚህ ምናምን። ኦ ማይ ጋድ ነው የሚያስብል። ኦ ማይ ጋድ። ለማንኛውም ሰብስክራይብ አድርጉ ቤተሰብ። ባይ